ያ የሚለፈልፍ ሰውዬ ስርዓት ያዝበሉት። እሺ ኦርቶዶክሶቹ ሲመቱ መጥቶ የድቤት ጥሪ ያቀረበልኝ የተባለው ሉተራውያን የተባለው የፈረሰ ትዳርህን ስራ። በመጀመሪያ ብራዘርዬ አንተ ቤት ዘግተህ በእግዚአብሔር ፊት ዋይ ነው ብለህ ማልቀስ ነው እንጂ ያለብህ ዲቤት አይኑን ታጥቦ ከማያምኑ ሰዎች ጋር ተደራጅቶ ሲሳደብ ነበረ። ሂውስተን ቴክሳስ ነው የምትኖረው። አንተ መተህ ተደርጎ የማይታወቅ በወንጌል ከሚያምን ወንድምህ ጋር ልፍ ያፈለክ አይደል? ያ በመጽሐፍ ቅዱስ ብለህ በመጽሐፍ ቅዱስ ብቻ አይሆንም ማልክ። ያውም አንተን ለማስተዋወቅ እድል አልሰጥህም። ብቻህን ብትገባ ከ30 እና ከ20 ሰው በላይ አያይህም። አቅም አለኝ ማውራት ይችላል ብሎ የሚል ሰው ካለ ይግባና ታናክ ላይ እናወራለን። ብሉይ ኪዳን ማለት ነው። መጽሐፍ ቅዱስን ሲያነቡ በምን እንደሚያነቡ ልንገሯችሁ። አባቶች ብለው በሚሉ ትርጉም ማለት ነው። እዛ ሲያወሩ የሚጀምሩ ልክ የት ነው? አባቶች፣ እናቶች፣ ፍንዳቶች፣ አያቶች፣ አክስቶች፣ አጎቶች ይላል። ኮተት ይጠራልሃል ማለት ነው። ጀምር ከምንጩ ከሶርሱ ከሞሼ ጀምር። ኦኬ ከነብዩ ከሙሴ ጀምር። ኦኬ ጥምቀት የተስፋ ቃል ነው ብሎ የሰበከ አንድ የብሉይ ኪዳን ነብይ የለም ወንድሞቼ። ትንቢትን የተናገረ አንድ የብሉይ ኪዳን ነብይ የለም። ጥምቀትን የተስፋ ቃል ነው ብሎ የተነበየ እኮ አልኩ አንድ የብሉይ ኪዳን ነብይ የለም። እሰልሰዋለሁ። ጥምቀት በአዲስ ኪዳን የውሃ ጥምቀት የተስፋ ቃል ነው ብሎ በጌታችን በያህዌ መንፈስ ትንቢት የተናገረ የብሉይ ኪዳን ነብይ አንድ የለም። ስለዚህ ገና የተስፋ ቃል ስለ ጥምቀት ነው የሚያወራው ብሎ ሲል አፈን ያዝበዩ። እንዳትሰሟቸው ወንድሞች እናቶች፣ አሳቾች ናቸው እነዚህ። ህፃናትና ጠምቃለን ብለው የሚሯሯጡት ናቸው ይሄን ጥቅስ የሚጠቅሱት። የተስፋው ቃል እናንተና ለልጆቻችሁ ብለዋልና ልጆቻችንን የምናጠምቀው በዚህ ጉዳይ ነው ይላል። እውነትህን ነው። ህፃናትን የምታጠምቀው የብሉይ ኪዳን ነቢያት ስለ ጥምቀት የተስፋ ቃል ብለው ስላሉ በዛ ነው። እንደዚህ ነው ፍርስርስ ማረገበት ትውልድ ፊት ማለት ነው። ብስጭት ትላለህ ተረት ከልሃ ላይ ሲራገፍ። ከዛስ ለእውነተኛው ትምህርት ትለቃለህ። የተስፋ ቃል ስለ መንፈስ ቅዱስ መውረድ እንጂ የብሉይ ኪዳን ነቢያት የተናገሩት ስለ ውሃ ጥምቀት አይደለም። ኦኬ ግርዘት በአብርሃም ቤት ላይ የተሰጠው ወንዶች ልጆች የሚገረዙት የግርዘት ስርዓት በጥምቀት ተተክቷል ብሎ የሚል ሰው ካለ መምጣት ይችላል። ኦኬ መምጣት ይችላል። ስትጀምር ከየት ነው የምትጀምረው? ከአብርሃም ቤት ነው የምንሄደው። ቤርሸባም ላይ ሂድ፣ ሎዛም ላይ ሂድ፣ ድንኳኑን ተክሎ በነበረበት ሽማግሌው ቤት ነው የምንገባው። እዛ ጌታ ምን አለው? እሱስ ምን ብሎ ተቀበለ? ምንስ ነበር ያደርግ የነበረው? እሱን ከአዲስ ኪዳን ላይ አምጥተህ ከውሃ ጥምቀት ጋር በስለታም ነገር ከወንድ ብልት ላይ የሚቆረጥን ስጋን የሚደማን ደም ማለት ነው የቁልፈቱ ስጋ ብሎ ስለሚል ማለት የቁልፈታቸውን ስጋ ይገረዛሉ። እንደዛ ነው ያለው። አሳያለሁ፣ አስኮመኩማለሁ። ታናክ ማለት ነው። የቁልፈቱን ስጋ በምን ነበር የሚቆረጠው? በስለታም ነገር ማለት ነው። በዚያ ዘመን በነበረው
ወይ ደግሞ በኢያሱ ዘመን ካልክ በመጽሐፈ ኢያሱ መጽሐፍ ምዕራፍ 5 ላይ በጌልጌላ በባልጩት ነው የገረዛቸው እስራኤልን ከግብፅ ምድር ሲወጡ። ይሄ ህዝብ አልተገረዘምና ግረዝልኝ አለው። ደም በደም አድርግልኝ አለው። ገርዞ ቆርጦት አለው በባልጩት ድንጋይ። ከግብፅ ምድር ሲወጡ ያልተገረዙ ነበሩና ኦኬ እሱን ያንን በባልጩት ድንጋይም የተገረዙትን ከአብርሃም ቤት ጀምሮ የጀመረውን በይስሐቅ አልፎ ያዕቆብ ጋር መጥቶ እሱም 12ቱን አባቶች የገረዘበት የእስራኤል ህዝብ እንደ ህዝብ በግብፅ ምድርም ሳለ ከዛም በኋላ ከወጡ በኋላ ለዘላለም ስርዓት እንዲሆን የሰጣቸውን ያንን ልብ በሉ። ሴቶች አይገረዙም፣ እንደ ኢትዮጵያውያን ሴቶች አይገረዙም። ኢትዮጵያ ውስጥ ነው ሴቶች የሚገረዙት፣ ዕቃ ትሰብራለች እየተባለ ማለት ነው። ከየት እንዳመጣው እሱን ሁሉ ጠይቃለሁ። ምክንያቱም የአያቶችህና የቅድመ አያቶችህ ኮተት ስለሆነ ማለት ነው። አብሬ አያይዤ እጠይቃለሁ። እኛ ኢትዮጵያውያን የቃል ኪዳን ህዝብ ነን ስለምትል ማለት ነው። እንዲህ ብሎ ማምታታት የለም። ከተናገርክ የእግዚአብሔርን ቃል አድምቶ ነው መናገር። ዕቃ ይሰብራሉና ምናምን ነገር ብሎ የሚል ማለት ነው። ኦኬ ዕቃ ይሰብራሉና የኢትዮጵያ ሴቶች እንደምትገርዙ ሁሉ የዕብራውያን ሴቶች ሲገረዙ ነበር ወይ? የኪዳን ምልክት ነው። አዎ ሴቶቹ ይገረዙ ነበር። ግዝረት በጥምቀት ከተተካ የብሉይ ኪዳን የዕብራውያን ሴቶች እኮ አይገረዙም ነበር። ቻለው እንግዲህ መድኃኔዓለም አንዴ ልኮብሃል። አይገረዙም ነበር። ካልተገረዙ ለእነሱ እንዴት በጥምቀት ተተካ? የተገረዙት የሚገረዙት ወንዶች ናቸው። ወንዶቹ እዛ ብሉይ ኪዳን ላይ ይገረዙ ስለነበረ በጥምቀት ተተክቷል። ሲጀምር አተካኪ ያደረገው ሐዋርያ ማን ነው? ቆላስይስ ነው ያልከው? ና አውራ ከኔ ጋር አውራ። በጌታ ነው የምለምንህ። ኑና አውሩ። እሺ የገባሁበትን ልናገር። ምን የገባሽበት? ለምን የገባሽው? ለምን ደምይት የሚያደርጉኝ ኮሜንት መጻፍ ካልቻልን ለምን ኦፍ አታረገው? አይ ነው በቃ ሚዩት አድርገውሻል። ጌታ ይባርካችሁ። እቺን ማኑሄ የምትባለው አነት ሚዩት ያደርጋችኋት። በእውነት ትልቅ ስራ ነው የሰራችሁት። እግዚአብሔር ብርክ ያርጋችሁ። ሚዩት እንዳደርጋችኋት እጇን ያዙ። ምክንያቱም እጇ ጾመኛ አይደለም። በእውነት ይህንን ያደረክ ሰው ጌታ ይባርክ። ማኑሄን ሚዩት ያደርጋችሁ ወገኖች፣ ወንድም ይሁን ሴት እግዚአብሔር ይባርክ ወይ እግዚአብሔር ይባርክሽ። እንደነሱ አይነት በጣም ብዙዎች እጃቸውን ነው ማሰር ማለት እንዳይጽፉ ማድረግ። አሁን ያለሽ ሁለት አማራጭ ነው ማለት ነው ማኑሄ። ወይ ይሄን ቤት ትተሽ ውልቅ ብለሽ ወደ ቤትሽ ሄደሽ አልጋሽ ላይ መተኛት፣ ወይ ጆሮሽን ብቻ ሰጠሽ መስማት ነው። ምክንያቱስ ስናከብራችሁ አልከበር ብላችሁ ካላችሁ እጃችሁ እኔ እዚህ ስሰብክ እኔ እዚህ ስንናገር አንቺ ታች ሌላ ጉባኤ ይዘሽልኛል ከሰዎች ጋር እየተሰዳደብሽ ማለት ነው። ስለዚህ እንዳትፈቷት። በጴጥሮስና በጳውሎስ በቃላችን ስልጣን ፈጽማ የተወገዘች ኦኬ እግዚአብሔር ይባረክ። ኤኒዌይ እና ልብ በሉ ግዝረትም ለአብርሃምና ለዘሩ ሲሰጥ ወንዶች ነበሩ የሚገረዙት፣ ሴቶች አይገረዙም ነበር። ቆላስይስን ጠቅሰህ ግዝረት ተተክቷል በጥምቀት ትላለህ። ኑ ቃሉ ላይ ወደ ላይ ከፍ ወርታይ ዝቅ እያለን ሌሎች የአዲስ ኪዳን መጽሐፍትን ሁሉ እናወራዋለን፣ እንነጋገርበታለን። ምን ይለናል? እግዚአብሔር ይባረክ ለማለት ወዳለሁኝ። ቴንኪው። ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም በሉ። ቢኒያው፣ መቅዲ፣ ማኪ፣ ሰኒ፣ ዮኒ የጠፋ ወንድማችን እናም እንደዚሁ እህትዬ ኤዲዬ እንኳን ደህና መጣችሁ። ሌሎቻችሁም 420 ሰው ሁለት ቃል ላይ ነው የምንነጋገረው። የሚያወራ ሰው ካለ የተስፋው ቃል ለእናንተና ልጆቻችሁ ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ የተስፋው ቃል የውሃ ጥምቀት ወይስ የመንፈስ ቅዱስ መውረድ? አንደኛው የምንነጋገረው እሱን። ሁለተኛ ግዝረት ለአብርሃምና ለዘሩ የተሰጠው የመገረዝ ስርዓት በአዲስ ኪዳን በጥምቀት ተተክቷል ብሎ ያለ ያስተማረ ሐዋርያ ከሐዋርያት ነው የምትጀምሩት።
አባቶች ብለህ ሳቄን እንዳታመጣው መጣ ማለት ነው። እኔ ዘንድሮ ይሄ ውልክፍክፍ የሆነ ክርስትና ነው መጥቶ ከሐዋርያት ሳይሆን የሚጀምሩልህ ከአባቶች አንተ ማፈሪያ ትውልድ ከአባቶች ይላል። ጥራ ብለህ ስትለው ኦሪገን ዋት ኦሪገን ለክርስትና ከኦሪገን ምንጭ ጥቀስ ተብለህ ስትባል ብሉይ ኪዳን አዲስ ኪዳን አትጠቅስም። በሐዋርያትና በነቢያት መሰረት ላይ ተመስርታችኋል ብሎ ያለው በቃ ውሃ በላው ማለት ነው። ማፈሪያ ትውልድ ይባላል እንደዚህ አይነት ትውልድ። ቅድመ ተከተሉን ጠብቆ ከሐዋርያት ከነቢያት ከጌታችን ከኢየሱስ ክርስቶስ ትምህርት ጀምራለህ። ከዛ ቀጥሎ ወደ አባቱ ይሄዳል። እንደዛ ነው እና ይሄን ብለን ምንለው ቢኒያው ሰላም በል። ከሁለቱ አርእስት ውጭ ማለት ከሁለቱ ውጪ አንቀበል ማለት ለጊዜው ሁለቱ ላይ ለማውራት የሚፈልግ ሰው ካለ ምንና ምን የተስፋው ቃል የውሃ ጥምቀት ወይስ መንፈስ ቅዱስ መውረድ እንደዚህ ግዝረት በጥምቀት ተተክቷል አልተተካም? ጳውሎስ መገረዝ ብሎ የሚለው የቆላሲያስ ላይ የሚጠቅሰው ስለየትኛው ግዝረት ነው? ኦኬ እንደዚህ ብዬ ሳሳ አርጌ ስነግራችሁ የብሉይ ኪዳኑ የሥጋ መገረዝ ኦኬ የሥጋ መገረዙ የወንዶች የብልቱ ጫፍ ላይ ያለው ቆዳ እሱ ማለት ነው። ቀጥታ ከፈለግን በስዕላዊ መግለጫ አሳያለሁ። ዛሬ ዓለሙ ሁሉ ይጨሳል አልኩ። አያምታቱም ይሄንን ህዝብ አያምታቱም፣ ግን ማንም ሰው ያውቃል። ኦኬ በወንዶች የመራቢያ ጾታ ላይ ያለ ጫፉ ላይ ቁልፈት ይባላል። የቁልፈታቸውን ሥጋ ይላል። ማን ነው የሚለው? ቶራ ነው የሚናገረው። እሱ ላይ ያለ የተወሰነ ነገር ነው የሚቆረጠው። ሙሉ በሙሉም አይደለም አገዳውን የሚቆርጡት። እንዴ ታምታታለህ እንደዚህ መጣ። እሱን የመገረዝ ስርዓት እግዚአብሔር ለአብርሃም ሰጠ። የእስራኤል ህዝብ ነበር ያደርግ የነበረው። ስለዚህ በውጪ ያለ ስጋቸው ላይ በወንዶች የመራቢያ ጾታ ብልታቸው ላይ ካለ የቁልፈት ስጋ ነው የሚገረዘው። ልብ በሉ። የአዲስ ኪዳኑ መገረዝ ብሎ የተተካው ብለ ያልከው እዛው ብሉይ ኪዳን ላይ ያለ አሳያችኋለሁ። ከነቢያትም በተለይ በትንቢተ ኤርምያስ መጽሐፍት ምዕራፍ 4 ላይ የተነገረው ቃል ነው። በሮሜ መልእክት መጽሐፍ ምዕራፍ 2 ቁጥር 29 ላይ መገረዝስ በመንፈስ የሚደረግ የልብ መገረዝ ነው ይላል። ጌታ ይባረክ። ዋት የልብ መገረዝ ነው። አዲስ ኪዳን ላይ በክርስቶስ በተደረገ መገረዝ ብሎ ያለው ማለት ነው። ግርዘቱን አንተ ተቀይረው እንዴ? እዛ የሥጋ ቁልፈታቸውን የወንድ ልጅ ብልቱን ነበር። አዲስ ኪዳን ላይ ግን የልብ መገረዙ ለሴትም ለወንድም ነው። እና እዚህ ላይ እንቀጥላለን። ቢኒያ ወንድምነት ሰላም በሉ፣ ሌሎችም ሰላም ይበሉና እንቀጥላለን። ቤቱን እንራው። ቴንክ ዩ አለ ቢኒ። እሺ ቢኒ የለም። እሺ መቅዲ ሰላም በይ። እሺ ኤርሚ የጌታ ሰላምና ጸጋ ይብዛልህ። ተባረክ። ጌታ ኢየሱስ ይባርክ። ሁላችሁም ቅዱሳን ከላይም ከታችም ያላችሁት የጌታ ሰላም
ጸጋ ይብዛላችሁ። ተባረኩልኝ። እንቀጥላለን። ተባረኩ። ቴንክ ዩ እቴ። እሺ ማኪ ሰላም በይ። እሺ እርምዬ ሁላችሁንም ሰላም ብያለሁ። አሜን። ጸጋ ይብዛልኝ። ቴንክ ዩ እቴ። ተባረኪ። ዘንዬ ሰላም በይ። ትናንትና ደውለሽ ነበር ጫጫታ ባለበት ቦታ ላይ ሆነሽ። ማን ነው ገስት ለከሽ ነበረ? ሰኒ ያለሽ? እሺ አሁንም አንቺንም ሰኒ። እሺ ዮኒ ሰላም ላንተ ይሁን። ዮኒ የለህም? ሰላም ኤርምዬ እንዴት ነህ? ደህና ነኝ ጌታ ይመስገን። ያው አስገብቻችሁ ለሰላምታም ጊዜ ልስጣችሁ ብዬ ነው። ኦኬ እሺ ቴንክ ዩ ኤርምዬ። ሰላም ብያለሁ ሁሉንም። አሜን። ዘመናቸውን ይባርክ። አገልግሎቱ በጣም ሁሉም ዘመናቸውን አብስቶ ይባርክ። አሜን። እንወዳቸዋለን። ቀጥሉበት። አለው እየሰማው ነው። እንቀጥላለን። ተባረኩ። ቴንክ ዩ። ኦኬ ኤዲ ሰላም በይ። እንቺካም እሺ የጌታ ጸጋና ሰላም ይብዛላችሁ ሁላችሁም። ቢኒዬ፣ መቅዲ፣ ማኪ፣ ሰኒዬ፣ እህታችን ዮኒ፣ ኤርሚዬ በጣም እንወድሃለን። አንተ ለኔ ገንዘቤ ነህ። ለሊት አልተኛህም ለማለት እችላለሁ። እኛ ጠዋት ስንነሳ ለአንተ ለሊት ነበር። አሁንም መጥተሃል። ጌታ ረድቶህ መጥተሃል። አሁንም ካንተ ጋር እንቀጥላለን። ኤርሚዬ ተባረክ። አሁን ስራ ላይ ነኝና ቤት ስገባ በትንሿ ስልክ ትቀይረኛለህ። ተባረኩ። ቀጥሉ። እግዚአብሔር ይባርካችሁ። እሺ ተባረክ። እሺ ቴንክ ዩ። ጸጋ ይብዛላችሁ። ኦኬ ይሄን ክፍል ነው ጥምቀት ማን ግዝረት በጥምቀት ተተክቷል ብለው ሲያወሩ የሚውሉት ማለት ነው። ምን ግዝረት በጥምቀት ተተክቷል ብለው ይሄን ክፍል ጠቅሰው ሲያወሩ ይውላሉ። የብሉይ ኪዳኑ ግዝረት በምን የሚደረግ ነው? በእጅ የሚደረግ ነው። በእጅ ያው ቅድም እንዳልኳችሁ የወንዱ የመራቢያ ጾታው ብልቱ ላይ ያለ ቁልፈት ስጋ አለ። የቁልፈታቸውን ስጋ ብሎ የሚለው ማለት ነው። ኦኬ እሱ ነው የሚቆርጡት። ኦኬ እንግዲህ ግዝረት የሚጀምረው እዚህ ጋር ስለሆነ ማለት ነው። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለትና እኔ ኤልሻዳይ ነኝ፣ በፊቴም ተመላለስ፣ ፍጹምም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔርም እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔ ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሁን። ሀ ገብታለች ማለት ነው። እዚህ ጋር አብርሃም ነበር ተብሎ ይጠራ የነበረው፣ አብርሃም ይሁን አለው። ከዛ ለብዙ አሕዛብ አባት አድርጌሃለሁ እና እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገሥታት ከአንተ ይወጣሉ። ቃል ኪዳኔ በእኔና በአንተ መካከል ከአንተም በኋላ በዘርህ ጋር ከትውልዳቸው ለዘላለም ኪዳን አቆማለሁ። አንተና ከአንተ በኋላ ለዘርህ አምላክ ሆን ዘንድ በእንግድነት በምትኖርባት ምድር የከነዓንን ምድር ሁሉ ለዘላለም ግዛት የሆንህ ዘንድ ለአንተና ከአንተም በኋላ ለዘርህ እሰጣለሁ፣ አምላክም እሆናቸዋለሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ፣ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘር መካከል የምትጠብቁት ቃል ኪዳኔ ይህ ነው።
ከአንተ ወንድ ሁሉ ይገረዝ። ሴቶችስ በፍጹም ቻለው። እንግዲህ ግዝረትን አዲስ ኪዳን ላይ አምጥተ ቅዱስ ጳውሎስ ብለሃል አይደል? ቆላስይስም ላይ እንሄዳለን። በጣም ብዙ ቦታዎች ላይ እንሄዳለን። በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ኪዳኔ ይህ ነው። ምን? ከእናንተ ወንድ ሁሉ ይገረዝ። ምኑን ይገረዝ? የቁልፈታቸውንም ስጋ ትገርዛላችሁ። ቁልፈት ማለት ምን ማለት ነው? ሸለፈት ተብሎ የተባለው ማለት ነው። ሸለፈት ማለት ምን ማለት ነው? የወንድየው ነገርየው ላይ ጫፉ ላይ ያለ ስጋ ማለት ነው። ኦኬ፣ እንደዚህ ድምት አድርገህ ተናገር ኤርሚያስ። በኢየሱስ ስም ብለሽ ከወጣሽም you can't go። ይሄ ቁልፈታቸው ብሎ ያለው የዘፍጥረት መጽሐፍ ላይ ያለው ዘዳግም መጽሐፍ ምዕራፍ 3 ቁጥር 1 ላይ ያለው የሱ ላይ ያለው ጫፉ ላይ ያለው ስጋ ማለት ነው። ሙሽራውን ሸፈነው ተብሎ የሚባል ሲገረዙ አይታችሁ ከሆነ ህፃናት ስታጥቡ ወንድ ልጅ ናም ነገር እንደዚህ ታዩ ማለት ነው። አያሉ ማያቋሉ የእውነት ማያቋሉ ቁልፈታቸው ብሎ የሚለውን ብለው አንዴ ምን አሉኝ። አንድ ሁሌን ማነሳው ይሄን ነገር ቃላት ላይ በተለይ ኦርቶዶክሳውያኑ መምህራን ርህራሄ የላቸውም። ቃላት ላይ ህዝቡ አያውቀውም ብለው በግዕዝ ያለን ቃል ወይ በግሪክ ቀጥታ ወይ ደግሞ በዕብራይስጡ ቀጥታ ጥሬ ቃላት ተብለው የሚባሉ አሉ አይደል? በመጽሐፍ ቅዱስ ላይ ገቡ። እነሱ አሁን ማንጎግ ሃማንጎግ ምናምን ነገር የሚል ካለ ሃማንጎግ ማለት አንድም ለእመቤታችን ለኪዳነ ምሕረት የተሰጣት ነው ምናምን ነገር ብለው የሚያምታቱ ስንት አሉ አልኩ። እኔ አንዴ ደቡብ ምስራቅ ኦሮሚያ ክልል ቡሳ የምትባል ከተማ ውስጥ ተጋብዤ ሄድኩኝ። ሁሌ ከዚህ በፊትም ነግሬያችኋለሁ። የማርያም ቤተክርስቲያን ካህናት ናቸው የጠሩ። ሁለት አገልጋዮች ከኔ ጋር አብረን ነበር ሄድ ነው። እዛ የነበረ አንድ ባለጠጋ ሰው በጌታ ያመነ ሰው ነው። እሱ ነው ይዞኝ ሄደው የነበረው። ተከራክረውት ነው መሰለኝ ጠርቶኝ ሄዱ። ከዛ ሄደንና ስለ ታቦት ነው ሊያወሩኝ የፈለጉት የነበረው እና አገልጋዩ ወንጌላዊና እንሄዳለን ዛሬ አለኝ። የት ብዬ ስለው በዚህ ወደ ቱሉ ቦሎ ሄዳ ታውቃ? ኧረ እኔ ሂጅ አላውቅም አልኩት። እውነቴን ነው ደግሞ ሂጅ አላውቅም በዛ መስመር። በቃ በዛ መስመር ነው። ከቱሉ ቦሎ ወደ ውስጥ 16 ኪሎ ሜትር ቡሳ የምትባል የገጠር ከተማ ናት። እዛ እንሄዳለን አለኝ። የኦርቶዶክስ ቄሶች ይፈልጉሃል ብለን ሄድን በመኪና ተያይዘን። አገልግሎት ተጠርቼ ነው። አየህ ኮንፈረንስ ሲጋብዙ ብቻ አይደለም ሄደው ቄሶችም ሲጠሩኝ እሄዳለሁ። እና እዛ ሄድን፣ ውይይት ጀመርን። ከከተማው ወጣ ብለን ምናምን ነገር ብለው ወጣ አድርጎ የሆነ ቦታ ላይ የገጠር ቤት አካባቢ ነው። እዛ ይዞን ሄዱና እዛ ቁጭ ብለን መነጋገር ጀመርን። እና መርጌታው ምን አሉ? ስለ ታቦት ሲወራ ቃላትን እንዴት እንደሚሰነጥቁት ልነግራችሁ ነው። አሁን ይሄ ቁልፈታቸው ብሎ የሚለውን ቃል በጣም ብዙ ሰው ቁልፈት አያውቅም። እውነተኛ ሆኑ ቁልፈት ማለት የማታውቁ ሰዎች እስቲ 77 ቁጥር ጻፉ። የማታውቁ የነበራችሁ ቁልፈት 77 ቁጥር ጻፉ። ኦኬ ማርታ አሁን አታውቅም፣ ሩታ አታውቅም። አያቸው አይደል? ቁልፈት አያውቁም ማለት ነው። ምኑን ነው የማያውቁት? ቃሉን ነው የማያውቁት። ስነግራቸው ግን ያውቃሉ። ሩታዬ አሁን ሩትዬ አታውቅም። አይ ቁልፈት ብሎ የሚለው ቃል ልብ በሉ ሸለፈት ተብሎ የተባለው ማለት ነው። ይሄ ያልተገረዘ ሸለፈታም ብሎ ዳዊት በጎልያድ ላይ ተናገራል አይደል? አዎ የወንዶች ልጆች የወለዳችሁ እናቶች ታውቃላችሁ። ወንዶች ልጆች እኔ አሁን ልጄ በተገረዘ ወዲያውኑ በተወለደ ወዲያውኑ ነው ያስገረዝነው። ካልሆነ እዚህ ሀገር የመገረጃውን ሂሳብ ይጨምሩባቸዋል። ገና ሲወለዱ ወደ 400 እና 500 ዶላር ከፍለን ያስገረዝነው። ከፍ እያለ ግን ቢሄድ እስከ 5000 ምናምን ነገር ዶላር ድረስ ያስከፍላሉ። እና ወንዶች ልጆች ሲወለዱ ያላያችሁም ካላችሁ እዩ። የትኛውም ወንድ ልጅ ሲወለድ የጾታ መራቢያው ብልቱ ላይ ጫፉ ላይ ሙሽራ የምትባለው ከውስጥ አለች። ከላይ የሸፈነው ስጋ ምን ይባላል?
ሸለፈት ወይንም ቁልፈት ይባላል። በቃ አን አስገርዛችኋል አይደል? እሱ ማለት ነው። ያ የተገረዘው ሳይገረዝ በፊት ተሸፍኖ ነበረ። ሲገረዝ ግን ከውስጥ ያለው ሙሽራው የሚባለው ነገር እሱ ወጣ ማለት ነው። ከላዩ ላይ የነበረው የሸፈነውን ነገር ተቆርጦ የሚወጣው ቁልፈት ወይንም ሸለፈት ይባላል። ኦኬ ኦኬ አዎ። እና ምን አሉኛ መርጌታ ከዛ ሄጄዛ በማቴዎስ ወንጌል መጽሐፍ ምዕራፍ ወደ 17 መልሳለሁ። ዘፍጥረት ቃላት ላይ እንዴት እንደሚጫወቱባችሁ ማለት ነው። ቃላት ላይ የሚያምታታ ትውልዱሉ ማለት ነው። ቃላት ላይ እንዴት እንደሚጫወቱ ከዛ ማቴዎስ ወንጌል መጽሐፍ ምዕራፍ 5 ቁጥር 17ን ያው ሁሉ ቀን ኦርቶዶክስ ለታቦት ነው ብላ የምትጠቅሰው ማለት ነው። ፈጽሞ አያወራም ታቦትን እንዛበታል። ፈጽሞ እኮ አልኩ። ፈጽሞ ማቴዎስ ወንጌል መጽሐፍ ስለ ታቦት አያወራም። ሕግና ነቢያት ማለት መጽሐፍቱን ነው የሚያወራው ብራዘር። ሕግ ማለት ቶራ ማለት ነው። ነቢያት ደግሞ የነቢያት መጽሐፍት ማለት ነው። ኦኬ ለመሻር የመጣው አይምሰላችሁ። በሕጉም በቶራ እና በነቢይም በነቢያት የተነገረውን እሱን ለመሻር የመጣው አይምሰላችሁ፣ ልፈጽም ነው እንጂ ለመሻር አልመጣሁም ብሎ ካለ በኋላ እዚህ ቃል ላይ ወጥሬ ሲይዛቸው ማምለጫ ሲያጡ እዚህ ቃል ላይ ምን አሉ? እኛ መርጌታ አረሳቸውን። በእውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይንም አንዲት ነጥብ ከቶ አታልፍም፣ ሁሉም እስኪፈጸም ድረስ ነው አለ። የውጣ ማለት ምን ማለት ነው? የውጣ ማለት አንድም አልፋ ወኦ አልፋ ቤጣ ማለት ነው። ስም አምላክ ነው ብሎ ሊያምታታ ይፈለገ። የውጣ አንዲት የውጣ ምን ማለት ነው? የውጣ ማለት አንድ ቃላትን የማታውቅ ከሆነ ትርጓሜውም ጭምር ተቀምጦ ከሆነ ወይ መዝገበ ቃላት ላይ ካላወቅከው ወይ እዚሁ ተቀምጦ ካልሆነ ያምታተዋል ማለት ነው። የነፈሰበት ፓስተር ሁሉ ግራ ሊያጋባህ ይችላል። የነፈሰበት ቄስ ሁሉ ግራ ሊያጋባህ ይችላል። የነፈሰባቸው ራባዮች ህዝቡን ግራ እንዳጋቡት የእስራኤላውያን ማለት ነው። መንግስተ ሰማያት በሰዎች ላይ ስለምዘጉ ወዮላችሁ እኮ አላቸው ጌታ። የእውቀትን መክፈቻ ወስዳችኋልና ማለት ምን ማለት እንደው ታውቃለህ? ትርጓሜውን አጣመው ሲተረጉሙት ብሉይ ኪዳንን አጣመው የውጣ ማለት ምን ማለት ነው? ይኸው እዚሁ ጋር ተርጉሞታል። አንዲት ነጥብ ማለት ነው። ዶት አንዲቷም ነጥብ ከቶ አታልፍም አለ ሁሉ እስኪፈጸም ድረስ። እና ይህንን የውጣ ብሎ የሚለውን እሳቸው እስኪተረጉሙት ድረስ ዝም አልኩኝ። የውጣ ማለት ታቦት ነው አሉ ጌታ ኢየሱስ ምስክር አልኳቸው። እንግዲህ በጣም አደገኛ ተከራካሪ የተባሉ በጣም ሞጋች ናቸው ተብሎ የተባሉ ቄስ ናቸው። ስለ ታቦት ተከራክረው ጴንጤን መናፍቅን እረታዋለሁ ብለው ጸሎተ እግዝእትነ ማርያም ድንግሎ ወላዲተ አምላክ ብሎ ደግሞ የመጣው ማለት ነው። ግን የሚያወራው ከጴንጤ ጋር እንደሆነ አላወቁም። ነፍስ ውጪ ነፍስ ግቢ ሆና በኋላ ከየት ነው ያመጡት? የውጣ ማለት የግዕዝ ቃል ነው ያልኳቸው። እንዴታ አሉ። ከየት ነው የሚገኘው? ግሱ ከየት ነው ያለው? እስኪ ከነዘሩ ከነርባታው ጭምር ይንገሩን። ከየት ይምጣ? አይ እንግዲህ ያው እንግዲህ ምድሪቱ መቤታችን የቃል ኪዳን ምድር አልተጠየቁ። የምን የቃል ኪዳን ምድር ደግሞ ማሰጣትና ነው ቃል ኪዳን? ማርያም ኢትዮጵያን ለማርያም እግዚአብሔር አልሰጠም። መድኃኔዓለም ምስክር ነው እኮ አልኩ። የኦርቶዶክስ እንቶ ፈንቶ የሆነ ትምህርት ነው። አልሰጠም። ሲጀምር እግዚአብሔር አስራት አውጪ አይደለም፣ አስራት ተቀባይ እንጂ። ጌታ ቃል አስራት ለእናቱ ኢትዮጵያን ብሎ ሰጠ ይላል። እግዚአብሔር የቱ ጋር አስራት ሲሰጥ ያየው? ሰዎች ናቸው ለእግዚአብሔር አስራት የሚሰጡት። እግዚአብሔር ለሰው አስራት አወጣ ይሉሃል። እኔና አይነት ድፍረት የአስራት ትርጉሙን የማይገባው ያምጡት።
የግዕዝ ቃል ከሆነ ብያልኳቸው የለም። ስለዚህ አሁን እችን የውጣ የምትላትን ቃል እንደዚህ አይነት ቃላቶች የተጻፉ አሉ። ቃላቶችን ካላወቅከው ግራ ያጋባዋል። ስለዚህ ዘፍጥረት መጽሐፍ ምዕራፍ 17 ላይ ልመለሳ። ስለዚህ ምን ማለት ነው? የቁልፈታቸውን ስጋ ትገርዛላችሁ። ሚስ ከጫፉ ላይ ያለውን ትርፍ ስጋ ሲወለድ ጀምሮ የትኛውም ወንድ አለው እሱ ይገረዛል። እሱ ማለት ነው ቁልፈት ወይ ደግሞ ሸለፈት ተብሎ ይባላል። ትገርዛላችሁ በእኔና በአንተ መካከል ላለው ቃል ኪዳን ምልክት ይሆናል። ከዛስ የ8 ቀን ልጅ ይገረዝ በቤት የተወለደ ወይንም ከዘራችሁ ያይደለ በብርም ከእንግዳ ሰው የገዛ ወንድ ሁሉ በትውልዳቸው ይገረዝ። አንተ ቤት የተወለደ የሚሆን ያደገ በገንዘብም የገዛው ይሁን ምንም ያልከው አብርሃም ግረዘው። ምኑን? ሸለፈቱን ቁልፈቱን ወንዱን ግረዘው። የሚወለድ ካለ በ8ኛው ቀን ብሎ ጌታ ለመጀመሪያ ጊዜ ለአብርሃም ነው ይሄንን የሰጠው። ሲገረዝ በምንድን ነው የሚገረዘው? በእጅ ነው የሚገረዘው። በስጋ እጅ በእጅ የሚደረግ ነው ግርዛቱ። ቢላውን ይይዛል፣ በአይሁድ ስርዓት ይገርዘዋል ማለት ነው። ዋይ ያለ ይገረዛል። በቃ ግዴታ ነው። ኦኬ በምንድን ነው የሚደረገው? በእጅ ምን አለ ቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ላይ አይገቡም ታቸው ነው ታብታብ ያርጉ ኮፒሊንግ ሼር ያርጉ እየሰሙ ነው። ስለዚህ እናንተ አስቀድሞ በስጋ አዛብ የነበራችሁ በስጋ በእጅ ፍቅር እንዲደረጅ እንደሚል ማለት በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይነን አስቡ። በእጅ የተገረዙ የተባሉት እነማን ናቸው? እስራኤላውያን በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይነን አስቡ። ኦኬ ልብ በሉ ይሄን ቃል እንዳትረሱ። ኤፌሶን 2:11 በስጋ በእጅ የተገረዙት እነማን ናቸው? አይሁዳውያን ናቸው። ያው የስጋቸውን የወንዶቹን የቁልፈታቸውን ስጋ ዘፍጥረት መጽሐፍ ምዕራፍ 17 ቀደም ያየውን እሱን የሚገረዙበት ማለት ነው። በስጋ በእጅ የተገረዙ ቆላስይስ ላይ ቀጥታ እንሂድ። ህፃናት አጥማቂያን እንግዲህ ወገኖቼ ብላ ምናምን ነገር ብለው የሚሉት ማለት ነው። አንድ ሰው እኮ ቢገባ ጥሩ ነበር። አየህ ሜዳው ገደል ይሆን ነበር። ቅዱስ ጳውሎስ ቆላስይስ መልእክት ላይ የስጋንም ሰውነት በመገፈፍ የስጋንም ሰውነት በመገፈፍ በክርስቶስ መገረዝ። ክርስቶስ በእጅ ነው እንደሚገርዘው ክርስቶስ በእጅ ነው የሚገርዘው። እንደ አይሁዳውያኑ በእጅ ነው የሚገርዘው። የስጋንም ሰውነት በመገፈፍ በክርስቶስ መገረዝ ካለ በኋላ በእጅ ባልተደረገ ኤፌሶን 2 ላይ ቀደም በእጅ የተደረገ ነው ብሎ ያለው የአይሁዳውያኑ። ይሄኛውስ በእጅ ያልተደረገ ነው። በእጅ የማይደረገው ታዲያ መገረዝ በምንድን ነው የሚደረገው? በእጅ ካልተደረገ በምንድን ነው? ሃሌሉያ ሃሌሉያ። እነዚህ የህፃናት አጥማቂያን ይሄን ክፍል የሚጠቅሱት ላይ ጌታ ኢየሱስ ምስክር ነው። እንደ ኤልያስ ነው ማላግጥባቸው ስልክ። ምክንያቱም አፍልተዋል። እዚህ ሶሻል ሚዲያ ላይ አፍልተዋል ስልክ። ብሉይ ኪዳንን ኑ ግቡና ከኤርሚያስ ጋር አውሩ በሉና ጥሩልኝ። ይሄንን የቴዎሎጂ ተማሪ ነኝ ባይ ሁሉ ማለት ነው። ስትመጣ አንተን ይዘንድ አትመጣ። ምንድነው ኮሜንታሪ ይዘንድ አትመጣ። ኮሜንታሪያም ትውልድ ኦኬ። ናና ታወራለህ። ቅዱስ ቃሉ ላይ ምንጩ ላይ ነው የምናወራው። አባቶች አስብልሃለሁ ማለት ነው። የስጋንም ሰውነት በመገፈፍ በክርስቶስ መገረዝ። በአይሁድ
መገረዝ እና በክርስቶስ መገረዝ የአይሁድ መገረዝ በእጅ ነው። የክርስቶስ መገረዝ ደግሞ በክርስቶስ መገረዝ ብሎ የሚለው ደግሞ በእጅ ባልተደረገ በእጅ ያልተደረገ ማለት ነው። ልብ በሉ የክርስቶስ መገረዝ ማነው? የአይሁድ መገረዝ የወንድ ቀጥታ ነው የምጽፈው ብልት ሸለፈት ማለት ነው። አዎ ወይ ደግሞ ቁልፈት ብሎ ያለው ማለት ነው። ቁልፈታቸው ተናገረ ኤርምያስ በእውነት ይሄን ማለት ነው። በክርስቶስ የሚደረገው መገረዝ ይሄኛውን አይደለም የምትገርዘው። ታዲያ ምንድነው በክርስቶስ መገረዝ? በክርስቶስ የሚደረገው በእጅ የማይደረገው መገረዝ የምትገርዝ ገራዡ መንፈስ ቅዱስ ነው። የሚገረዘው ልብህ ነው። ልብና ብልት ለዩ እንጂ አታምታታም ስልህ ብራዘር አታምታታም ስልህ እኔም አላምታታም። ምንና ምን ልብ ብልት የወንድ ብልት ማለት ነው። ዘፍጥረት 17 ልብ ኤርምያው ምዕራፍ 4 ላይ ምዕራፍ 4 ምዕራፍ 4 ኤርምያው ምዕራፍ 4 ቁጥር 4 ላይ ከብሉይ ኪዳን ጀምር ብዬ ነው። አዲስ ኪዳን ላይ ሰመጣ ሮሜ 2:28 እስከ 29 ኦኬ። በመጀመሪያ ምን ይላል? የሰራዊት ጌታ እግዚአብሔር ስሙን በያስኩት ነብይ እስራኤል ሆይ ብትመለስ ወደ እኔ ተመለስ ይላል እግዚአብሔር። እርኩሰትንም ከፊቴ ብታስወግድ ባትናወጥም ሕያው እግዚአብሔርን ብለህ በእውነትና በቅንነት በጽድቅም ብትምል አሕዛብ በእርሱ ይባረካሉ፣ በእርሱም ይመካሉ። እግዚአብሔር ለይሁዳና ለኢየሩሳሌም ሰዎች እንዲህ ይላልና ጥጋቱን እርሻ እረሱ፣ በሾህም ላይ አትዝሩ። ልብ በል ቁጥር 4 ምን እንደሚናገር መጣል። እንግዲህ እናንተ የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሆይ ስለ ስራችሁ ክፋት ቁጣዬ እንደ እሳት እንዳይወጣ የሚያጠፋውም ሳይኖር እንዳያቃጥል ለእግዚአብሔር ተገረዙ። እንዴ የተገረዘን ሕዝብ ተገረዙ ትላለህ እንዴ ኤርምያስ? ምን የሚሉት ስብከት ነው? ምን የሚሉት ትንቢት ነው? አይሁድ ተገርዞ የለ እንዴ? ኤርምያስ አንተ በኋላ ላይ መተህ ከአብርሃም ዘመን ጀምሮ ሲገረዝ የነበረውን ትውልድ ለእግዚአብሔር ተገረዙ ትላለህ። በዘፍጥረት 17 መሰረት ተገርዘው የለም እንዴ ብለህ ብትለው አይ እሱኛውን አይደለም እያለ ያለው ጌታ። እሱኛውንማ ዘፍጥረት 17 ላይ ነው ያለው። እና ሁለተኛ ደግሞ ግርዘት አለ እንዴ? አዎ አለ። ምናችን እንገረዝ? የልባችሁንም ሸለፈት አስወግዱ። ልብ ሸለፈታም ነው ማለት ነው። አየህ ወንድ ልጅ ብልቱን ይገረዝ ብሎ እንዳለ ጌታ እዛ ጋር ብልቱ ላይ ብቻ ይቆመ እንዳይመስልህ። አይሁድ እናንተ በኢየሩሳሌም የምትኖሩ
ስለ ስራችሁ ክፋት ቁጣዬ በእሳት እንዳትወጣ የሚያጠፋውም ሳይኖር እንዳያቃጥል ለእግዚአብሔር ተገረዙ። ተገርዘናል እኮ እንዴ ኤርሚያስ ተገርዘናል እኮ በስምንተኛው ቀን እኮ የተገረዘው ለአባታችን ለአብርሃም ኪዳን ተገርዘናል። ኖ እሱኛ የተገረዝከው የወንድ ሸለፈት ብልትህን ነው፣ የብልቱን ጫፍ ነው መድምደው የጣሉልህ በቢላው። ጌታ አዞ እሱንም ጌታ አዞ ነው፣ እሱንም ጌታ አዞ ነው። ይምጡ እስቲ እነኚህ ህፃናት አጥማቂያንን ብለው የሚሉ አብያተ ክርስቲያናት ይምጡ ነው ግቡ። ጌታ አዞ ነው እሱንም እንደዛ ያደረገው። እናንተ የቱ ጋር ነው ጌታ ያዘዛችሁ ህፃናት እንድታጠምቁ? ያህዌ ቀጥታ ተናግሮት ነው አብርሃምን ለሙሴም በኋላ አየ ለእግዚአብሔር ተገረዙዋል። የተገረዘውን ትውልድ ለእግዚአብሔር ተገረዙ። ድጋሚ እንድንገረዝ ነው እንደ ኤርሚያስ አይደለም። ቀድሞ የተገረዝከው የብልትህን ጫፍ ነው የተገረዝከው። አሁን ግን የልባችሁን ሸለፈት አስወግዱ እና ልብ ሊገረዝ ይገባል እያለ ነው ጌታ። እሺ በክርስቶስ መገረዝ በእጅ ባልተደረገ በእጅ አይደለም ይሄ የሚገረዘው በእጅ በሰው እጅ አይደለም ማለት ነው። በእጅ ካልተገረዘ ገራዡ ማን ነው ማለት ነው? በመንፈስ ቅዱስ ነው። ሃሌሉያ ሃሌሉያ። እንደዚህ ነው አፈርደቼ ማስገጠል ማለት ነው። ሃሌሉያ። ልብ በምን እንደሚገረዘው በመንፈስ ማን ያለው? ሮሜ ላይ እንሂዳ። ከዛ የቆላሲያስን እንዴት እንደማይል አሳያችኋለሁ ወገኖቼ። ናም ነገር ይላል ገብቶል ማለት ነው። የሁለት ሳምንት የቤት ስራ ሰጣቸዋለሁ። ቆይ አሁን እዚህ ይጩ ሮሜ 2:28 እና 29 ትንሽ ነው። ጣል አርጌ ሁሉን አልናገርም። ጣል አርጌ እተዋለሁ። ህፃናት አጥማቂያን የተባሉ አራቱም አብያተ ክርስቲያናት ተገናኝተው ሰላምንም ጠርተው ገስት ላይ አንድ ቁጭ ብለው ኦኒ ጂሰስን ማስገብተው ያውሩ አይመስልም? በቃ ካኑማ ብራዘር ኦኬ። ምን እንደሚል እዚህ ጋር ይሁት። እንግዲህ አንተ ሌላውን የምታስተምር ራስን አታስተምር ምን ይላል? ቢያንስ ከ21 ጀምሮ ላይ ለይዘው አታስተምር ምን? አትስረቅ ብለህ የምትሰብክ ተሰርቃለህን? አንተው ራስህ ሞሽላቃ ሌባ ሆነ ሳለህ እንዴት አትስረቁ ብለህ ትሰብካለህ? ያንኑ አንተ አታድርጉ ብለህ የምትለውን አንተ ለምን ታደርገዋለህ ነው? አታመንዝር የምትል ታመነዝራለህን? ይሰማል የኔ ዘመን ሰባኪዎች ወገኖቼ። ጌታ እርኩሰትን ይጠላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ የሚለው ሰውዬ በጤና ዛይ ቆመ እንዳይመስል ከጥቂቶቹ በስተቀር በቀሚስ ውስጥ የተደበቀ አውሬ ነው ስልህ። በላተኛ፣ ተናዳፊ፣ የለየለት ቅንዝረኛ አመንዝራ ትውልድ ነው። ጫወታው ብራዘር ዝሙትን ስታርግ ተደብቀ ነው እንጂ የምታደርገው በአደባባይ አታደርገውም። ይራይኪ አይነ ሞት ወእይትረከብኪ ኩነኔ ይላል። መድኃኔዓለም አይንህን ያጥፋው ብለን አንልህም መቼም። አንቺ ለኔ አንቺ ለኔ አኔ ነሽና ብርሃኔ ትለኛለህ። ናግባ ጋብቻ ውስጥ ተብለህ ስትባል መንኩሻለሁ ትላለህ። ቀለበት እጅ ላይ የለም ግን የአገሩ ሴት ጭን ውስጥ ሁሉ ትገባለህ። እዛም ጸበል እርጭ ብለህ ማለት ነው። አታመንዝሩ ወገኖቼ። መድኃኔዓለም ይሄንን ይጠላል ይሉሃል። እነሱ ግን መድኃኔዓለም የሚጠላውን ያደርጋሉ እኮ ነው የምልህ። ግልጽ አይደለም እንዴ? ፓስተሮቹ እንዲህ ይሉሃል አንዳንዶቹ ማለት ነው። ሁሉንም እያልኩ አይደለም። ዛብ ቄሶቹ ሁሉንም እያልኩ አይደለም። ከዚህም ፓስተሮቹን ሁሉንም እያልኩ አይደለም። ጌታ ምንዝርና ይጠላል፣ ሰርቆትንም ይጠላል። የሌለና እሱ ነው ግን ሲያምታታ የምታገኘው ማለት ነው። አቤት አናደድኩህ። የሥራው ጠባይ ነው። ክብር ለመንፈስ ቅዱስ ይሁን። ንስሐ ነው መግባት ያለብህ። አትስረቅ ብለህ የምትሰርቅ፣ አታመንዝር ብለህ የምታመነዝር፣ ታመነዝራለህ። ጣዖትን የምትጸየፍ ብለህ የምትል ቤተ መቅደስን ትዘርፋለህ። ዘራፊ ትውልድ፣ ዘራፊ
ሞሽላቃ እያለህ እኮ ነው። ሌባ እኮ እያለ ነው። ተዘርፋለህ እንዴ? ጳውሎስ እኮ ነው የሚናገረው። ቤተ መቅደስ ይዘርፍልሃል፣ ጣዖት እንግዲህ ይጸየፋል ወይ? ሎቱ ስብሐት በኢየሱስ ስም ይልልሃል። ግን ሌባ ነው። ቻለው እንግዲህ እግዚአብሔር ስም ከተማይቱን ይጠራል እንደሚል ቻለው። ይህንን በሚያል የከብት መርፌ ነው ይህን የጽድቅ ትምህርት የምንሰጠህ ማለት ነው። ኑር ጌታ ነዋሪ ነው የፈለገው። የጴንጤ ነዋሪ ኤርሚያስ አንተ ራስህም ትኖራታለህ እንዴ? በግዴታ ነዋ። ግዴታ ነው ስልህ ግዴታ ነው። ማምታታት የለም በእግዚአብሔር መንግስት ውስጥ። እይራይኪ አይነ ሞት እይትረከብኪ ሁነኔ አንቺን ለኔ ሁሌ እናገራታለሁ። ካህናትና ሽንኩርት የሚጠጣ ነገር ይወዳሉ ምናምን ነገር የሚባል ነገር አለ። ነገሩ ሁሉም ነው። ህይወት ያላቸው ነገሮች ሁሉ መጠጥ ይወዳሉ። ጠላ አይጠጡ እንጂ ግን የሚጠጣ ነገር ውሃ ይጠጣሉ። አትክልቶች ውሃ ካልጠጡ ይደርቃሉ። ልክ አይደለም እንዴ? ልክ ነው። ምንም ሳይንቲስት ልትጋብዝም አይገባህም። ይደርቃሉ። እግዚአብሔር የመብላትና የመጠጣትን ህግ ፈጥሮ ስለሆነ ውስጣችን ሰርቶ ስለሆነ የፈጠረን የሚጠጣ ነገር ካልተገኘ ዛፎች ይደርቃሉ፣ ሰውም ይደርቃል፣ ይሞታል። በውሃትም እንሞታለን። እና ምን አሉ ይባላል? እሜቴ ይነሱ ይግቡ ወደ ማጀት፣ ወደ ጓዳ ማለት ነው። ሲያጠጡት ይወዳል ካህንና ሽንኩርት ብለው አሉልህ ማለት ነው። ካህን ስታጠጣው ይወዳል እያሉ ነው። ሽንኩርትም እንደዚሁ። ምን ነው በሽንኩርት ብቻ ግን ቆመ? እሜቴ ይነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት ብለው ይህን ካሉ በኋላ እሜቲቱ ተነስተው መቅጃቸውን ይዘው ወደ ጓዳ ሲሄዱ አብረው ተከታትለው ይገባሉ። ምን ሊያረጉ? ቪዲዮ ሊቀርጹ። እሳቸው ሲቀዱ እሳቸው ቪዲዮ ሊቀርጹ ይመስላል። አይደለም እኮ ነው ብዬ ታዲያ ምንድን ነው? ስንት እኮ አይተና እና ስብሐት ለአብ ትላለህ ብለውን ይዘውን ሄደው እንደኔ አይነቱን ዲያቆን ማለት ነው። የቁመቱ ርዝመት ይሄንን የኔን ሞባይል የሚያህል ስፋቱ ግን 6 ኪሎ ሜትር ሊያህል የሚችል ዳቦ ፊት ለፊታችን ያስቀምጡልናል። ከጠላ ጋር ጭምር እኔ ከሱ ጋር ግብ ይዤልሃለሁ እዛ ጠረጴዛ ላይ እና እነሱ ደግሞ ሌላ ግብ ላይ ናቸው። እንዴት አይነት እኮ ድፍረት እንደሆነ እኮ አጠይቀኛል እኮ እኔ እዚህ ተናነቅልሃለሁ ከጥቁር ስንዴ ወይ ከነጭ ስንዴ ዳቦ ጋራ በብርጭቆ የሚሆን በሽክና ነገር ተቀርቶልኝ እኔ ግብ ላይ ነኝ ሳሎን ላይ ከዳቦ ጋራ ማለት ነው። አንተ ተራራዊ በዘሩባቤል ፊት ምንድነው ብሎ እንዳለው አንደኛው አገልጋይ ምግብ ምንድነው ፕሮግራም ተጠርቶ ሄደ እና ሲሄድ ሳህኑ አይደለም እጁ እስኪንቀጠቀጥ ድረስ አነሳ። ምግብ ማለት ነው። ሁለተኛ ቢፌ ከሱ ላይ ማንሳት እስከምችል ድረስ አነሳው። ምግብ አገልጋይ ነው። እርቦት ነው መሰል እንግዲህ። ታዲያ ምን ያደርገው? አይሰጡም። ጴንጤዎቹ ደግሞ አይሰጡም። እዛ ቤት እንኳን በእንተ ስማ ለማርያም ተብሎ ሲባል ይሰጣል። እዚህ ጌታ ይባርካ አይነት እየበዛ ነው እና እጁ እስኪንቀጠቀጥ ድረስ አነሳ። አስቀምጦ ምግቡን ሲጸልይ ምግቡ ትልቅ ሆኖበታል። ትልቅ ተራራ ነገር ሆኗል መሰል። እንዴን ሁሉ ትበላው ነው እንዴ ብሎ ሲል እንዴ አንተ ታላቅ ተራራ ሆይ በዘሩባቤል ፊት ምንድነህ? በልጄ ፊት ደልዳላ ሜዳ አረጋለሁ ተብሎ እንደተጻፈ እኔም እንዲሁ ነው ማረግህ ብሎ ምግቡን ሳህኑ ላይ ነገረው ይባላል። ደልዳላ ሜዳ አረጋለሁ ብሎ አለ። እነዚህም ብራዘር ይገቡልና በቃ አትስረቅ ብሎ የሚለውን ህግ የሰበከ አንተ ትሰርቃለህ። አትዝረፍ ብሎ ያለውን ጣዖትን የምትጸይፍ ቤተ መቅደስን ትዘርፋለህ ካለ በኋላ በህግ የምትመካ ህግን በመተላለፍ እግዚአብሔርን ታሳፍራለህ። እግዚአብሔርን ታሳፍረዋለህ ወይ? አቤት በሰውኛ አገላለጥ ማለት ነው። እግዚአብሔር በማንም እንትን ብሎ አይደለም።
በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህ። በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ ሕግን ብታደርግ መገረዝስ ይጠቅማል? ሕግን ተላላፊ ብትሆን ግን መገረዝህ አለመገረዝ ሆኗል። አቤት ችን ከጥምቀት ጋር መጥቶ የሚያወራ ኦርቶዶክሳዊ ህፃናት አጥማቂ ቢመጣ እንዴት ነበር? ታናክ ላይ ሄደን እኮ አልኩ። እውነቴን ብዬ የምልህ ረገጥ አድርገን ብናወራ አንድ የአባቶች የእናቶች የአክስቶች ምናምን የሚባል መጽሐፍ እንድታገላብጥ አልፈቅደልም። ካሜራ ከፍተን የምታወራው እኔም ካሜራ ከፍቼ እዚህ ጋር ወረቀት አለ የምጽፍበት። በቃ እዚህ ጋር ላፕቶፕ ያለ አንድ ታብሌት ያለ አርቀዋለሁ። ምንም የሚከፈት ነገር የለም። እስክሪፕቶ፣ ወረቀት፣ መጽሐፍ ቅዱስ ብቻ እዚህ ጋር መነጽር አለ። ፒሪየድ። ናግባና አውራ እስኪ የጴንጤም የኦርቶዶክስም የካቶሊክም በተለይ ቆላሲያስን ግዝረት በጥምቀት ተተክቷል ብላችሁ እንደፈለጋችሁ የምታወሩ አንድ ነጭ በመጽሐፉ እንዳይረዳ አድርጌ ባዶን ብቻ አንተ ገባለህ፣ እኔም ብቻዬን ገባለሁ፣ እንተረጉማለን ክፍሉን። ከዛስ እንግዲህ ያልተገረዘ ሰው የሕግን ስርዓት ቢጠብቅ ያልተገረዘ ሰው ያልተገረዘ ማለት ነው አሕዛብ ማለት ነው። የሕግን ስርዓት ቢጠብቅ አለመገረዙ እንደመገረዝ ሆኖ አይቆጠርለትም? ምን ጥያቄ ምልክት። አረ ጳውሎስ ጥያቄ ምልክት አታብዛ። የሚመልስ ትውልድ የለም። አይቆጠርለትም? ምን ከፍጥረቱ ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለህ ሕግን በምትተላለፈው በአንተ ይፈርድብሃል። ሕግ አለኝ ብለህ የምትመጻደቀው የምትኩራራው ሰውዬ ከፍጥረቱ ያልተገረዘ ሕግን የሚፈጽም ሳይገረዝ ሕግን የሚፈጽም የሚጠብቅ ሰው የሕግ መጽሐፍና መገረዝ ሳለ አንተ የሕግ መጽሐፍ ተሰጥቶሃል፣ መገረዝም ተሰጥቶሃል፣ ሕግን ግን ተላላፊ ነህ። ስለዚህ በአንተ ይፈርድብሃል። እንዴት ነው የማወራው? እንዲህ ነው የሚወራው። ይፈርድብሃል ካለ በኋላ ቶሎ ንገረን። ምንድን ነው አሁን የልብ ብለህ የለ እንደዚህ ጋር የልብና የብልቱ ዘፍጥረት 17 የልብ ኤርምያስ 4 ሮሜ 8 ሮሜ 2 ከ28 እስከ 29 አሁን እያወራን ያለ ነው 27 ላይ ደርሰናል። ትንሽ ታገስ። ከፍጥረቱ ያልተገረዘ ግን የሚፈጽመው ሰው ግን በመጽሐፍና በመገረዝ ሳለህ ግን ሕግን በምትተላለፈው በአንተ ይፈርድብሃል አለው። በቃ ሕግ እያለው የሕግ መጽሐፍ ተሰጥቶት ሕግን የማይፈጽም ሕግ የሌለው ግን ሕግን የሚፈጽም ያልተገረዘ ሕግ የሌለው ያልተገረዘ ግን ሕግን የሚፈጽም እሱ ይፈርድብሃል እያለ ነው። አትንቀባርር እያለው ነው አይሁድን። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና በግልጥ በስጋ የሚደረግ መገረዝም መገረዝ አይደለምና። እግዚኦ ዋት! በግልጥ በስጋ የሚደረግ መገረዝም መገረዝ አይደለምና ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእነርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ነው ይላል። መገረዝ በምን የሚደረግ ነው ይላል? በመንፈስ። የምን መገረዝ ነው ይላል? የልብ። ይሄኛውም የቁልፈት ስጋ በምን የሚደረግ ነው? በእጅ የሚደረግ ነው። ይሄኛው በሰው እጅ ነው የሚደረገው። ተወስዳለህ ወደ አይሁድ ሽማግሌዎች ጋር፣ እነሱ ናቸው የሚገርዙልህ ምድምድ አድርገው ማለት ነው። እዚህ ጋር ግን ይህንን የሚገርዝ ማን ነው? በመንፈስ የሚደረግ የልብ መገረዝ ነው። በእጅ የማይደረግ ነው። በእጅ ያልተደረገ። ኦኬ ጳውሎስ አሁን ትንሽ እየገባን ነው ምናምን ብለን በል። ቆላሲያስ የስጋም ሰውነትን በመግፈፍ በክርስቶስ መገረዝ። የክርስቶስ መገረዙ ምንድን ነው? በመንፈስ የሚደረገው ነው፣ የልብ መገረዝ። ስለዚህ ግርዘት በጥምቀት ተተካ እንዴ? ኖ፣ ግርዘት ብሉይ ኪዳን ላይ በስጋ የሚደረግ የብልት መገረዝ ነበር።
አዲስ ኪዳንስ ላይ እዛው ብሉይ ኪዳንም ላይ ያለ ኤርሚያስ 4:4 ላይ ሰብከው ነበር የልብ መገረዝ። ታዲያ አዲስ ኪዳን ላይ ምንድን ነው የሆነው? የብልት ሳይሆን የልብ መገረዝ ነው የሆነው። በጥምቀት ተተካ የሚባል የለም። ስለዚህ በክርስቶስ ኢየሱስ ሰው ሲያምን በመንፈስ የሚደረግ የልብን መገረዝ ነው። ዋት? አዎ አዎ ይንተፋተፍልሃል ይመጣና በቀረው ወንድሞቼ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፉዎች ሰራተኞች ተጠበቁ፣ ከሐሰተኞች መገረዝም ተጠበቁ አለ። በኋላ እንደዚህ ይላል ያለ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስም ኢየሱስ የምንመካ በስጋ የማንታመን እኛ የተገረዝነን ይላል። በስጋ ማንታመን ብሎ ማለቱ ምን ማለት ነው? ጳውሎስ እኛ የተገረዝነን ብሎ ሲለው ይሄ በ8 ቀን የተገረዘውን ግርዘት ነው። እሱን እንኳን እዚሁ ጋር ያወራልሃል። ይኸው እኔ ደግሞ በስጋ ደግሞ የምታመንበት አለኝ። ሌላው ሰው ያለው ቢሆን በስጋ የሚታመንበት እንዳለ ቢመስለው እኔ በልጠዋለሁ ይላል። በምነው ብልጫ ጳውሎስ? በ8ኛው ቀን የተገረዝሁ ነኝ ይልሃል። በ8ኛው ቀን ሲገረዝ ዘፍጥረት መጽሐፍ ምዕራፍ 17 ጳውሎስም የብልቱ ጫፍ ነው የተቆረጠው፣ ግርዘቱ ሸለፈቱ ማለት ነው። አዎ የልብን መገረዝ ግን ያገኘው በጌታ ሲመጣ ነው። ያ በጌታ ሲመጣ ያገኘው በእጅ ያልተደረገ መገረዝ ይባላል። የቆላስያሱ ሮሜ ላይ ምዕራፍ 2 ቁጥር 28 እና 29 ቆላስያስ በስጋ ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ የሆናችሁ ደግሞ ተገረዛችሁ። በማ በክርስቶስ መገረዝ በእጅ ባልተደረገ። እንደዚህኛው ይሄኛው በእጅ ነው የተደረገው፣ ይሄኛው በእጅ አይደለም የተደረገው። ይሄኛው በመንፈስ ነው፣ ይሄኛው በሰው እጅ ነው። በጌታ ትእዛዝ በሰው እጅ ባልተደረገ መገረዝ በእርሱ ሆናችሁ በማ በክርስቶስ ሆናችሁ ደግሞ ተገረዛችሁ ይላል። በምንድን የተገረዙት? እስኪ ቀጥለን ነው። በጥምቀት ተገረዛችሁ። ጥምቀቱ የሚገርዝ ቢላዎ ነው ይላል አይልም? በጥምቀት ተገረዛችሁ ይላል። በጥምቀት ከእርሱ ጋር ተቀበራችሁ። ጥምቀት መቀበሪያ እንጂ መገረዣ አይደለም። ደግሞም ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተ በበደላችሁ ስጋችሁንም ባለመገረዝ ከሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። ስጋችሁ ባለመገረዝ አሕዛብ በነበራችሁበት ጊዜ ማለት ነው። በበደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱን በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው። 500 ሰው አለ ከዚህ የሚሰማ 1 ሰዓት ተኩል ሆነኝ። አንድም ገስትም እንኳን የላከ አጥማቂያንን ብሎ የሚል የለም። ከዚህ ያለፈውን አልናገርም። ለምን መጥተው እንዲናገሩ ስለምፈልግ የእነሱን እውቀት እስኪ ያብራሩ ይገለጡልን። ከዛ ጥያቄ እንጠይቃቸው፣ እኛንም ይጠይቁን። ግዝረት በጥምቀት ተተክቷል። መጽሐፉ እንደዛ ነው የሚያስተምረው። ነው ወይ? ጸጥታ ሆነ ዝምታ አካባቢ እንዴ! ህፃናት አጥማቂያን 1 ሰዓት ተኩል ሙሉ ቤት ከፍቼ እየጠበቅኳችሁ ነው። ግዝረት በጥምቀት ተተክቷል ወይ እኮ ነው ጥያቄ። ግልጽ እኮ ነው። ገብታችሁ ዘው ብላችሁ
መናገር ነው። ኦንሊ ጂሰስንም ይዛችሁ ነው። ምክንያቱም እንደዛ ተደራጅታችሁ ስታወሩ ስላየዋችሁ ማለት ነው። የመካነ ኢየሱስ ቤተክርስቲያን እምነት ተከታይ ነኝ ብሎ ያለው ወንድም ነው ብዬ የምጠራው ሰው ሉትራዊ ነው ብዬ የምጠራው ሰው ከኦንሊ ጂሰስና ከካቶሊክ ጋር ተደራጅቶ አልኩ እበተናለሁ ስልህ መድኃኒዓለም ምስክር እኮ ነው አልኩ። መውጫ መግቢያ ነው ማሳጣ እዚህ ሶሻል ሚዲያ ላይ በምን በእውቀት ገብተህ ና አውራ። ተደራጁና ነው አብራችሁ። ኦንሊ ጂሰስ አስገብተው ሲያወሩ ነበር ሲዶልቱ ማለት ነው። አንዱ ለታው እንዳለ ትተህ ይዘኸው ከኦንሊ ጂሰስ ጋር ቁጭ ብሎ ካቶሊክ ኮፕቲክ ክ ነው ደግሞ ካቶሊክ ኮፕቲክ ካቶሊክ ኦርቶዶክስ ሉትራውያን መካነ ኢየሱስ ነን ባዮች አብረውልህ አንድ ቦታ 6 ነው 5 የሚሆኑት አንድ ገስት ላይ ቁጭ ብለው አርእስታቸው ማን ነው? ኤርሚያስ እንዲህ ብሎ አለና ከዛ እኮ እምልህ ምናምን ነገር እያሉ ማለት ነው። እኔ ሌሎቹ ይደራጁ። የመካነ ኢየሱስ ወንድሜ ምን ያደርጋል እዛ? ሉተራዊ ወንድሜ ከሰባሊዮስ ጋር አብሮ ተሰልፈው እንዴት አይነት ማፈሪያዎች እንደሆኑ ነው የምነግራችሁ ወንድሞች እናቶች። ከፔንቴኮስታል ጋር አብረው አንቆምም ብለው ሉተራውያን ብለው ከኦንሊ ጂሰስ የሰባሊዮስን ትምህርት ከሚያስተምሩ ትምህርታቸው አጋንንታዊ ትምህርት ከሆነ በስላሴ ትምህርት በነገረ ክርስቶስ ላይ ከማያምን ከሃዲ ሴት ጋር ቁጭ ብለው የመካነ ኢየሱስ ወንድሜ ከሉተራውያን ጋር ማለት ከኦንሊ ጂሰስ ጋር ሆኖ ፔንቴኮስታል ወንድሙን ሊወጋ ማለት ነው። እነርታለዋ በእግዚአብሔር ቃል እውነት መፈጠርህን እስክትጠላ ድረስ ና ገባና አውራ። ከዚህን የበለጠ ውድቀት የለም። በጌታ ወንድሞቼ ወገኖቼ በየምላቸው ከካቶሊክና ከኮፕቲክ ከኦርቶዶክስ ጋራ ከኦንሊ ጂሰስ ጋር ሆነው ተሰለፉልህ። ያው ሶሪያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት ተነገረው ተብሎ እንደተባለ ማለት ነው። ማፈሪያ ሉተራውያን ማፈሪያ የመካነ ኢየሱስ ቤተክርስቲያን አባል ነኝ ብላችሁ የምትሉ ማፈሪያ በምንም አይነት መልኩ መካነ ኢየሱስን ለመውጋት የመካነ ኢየሱስ ወንድሞቼን ለመውጋት ከኦንሊ ጂሰስና ከጆቫ ዊትነስ ከኦርቶዶክስና ከካቶሊክ ጋር አልሰለፍም። ተደራጅታችሁም ቢሆኑ ኦንሊ ጂሰስ ሉትራውያን መካነ ኢየሱስ ኦርቶዶክስ ካቶሊክ ለምንድን ነው ያልኩት? ተደራጅታችሁ ኤርሚያስ እንዲህ ብሏል እያላችሁ ስታወሩ ነበር። በአንድ ገስት ላይ ቁጭ ብላችሁ ማለት ነው። በእግዚአብሔር ቃል እውቀት እናደቅሃለን እንፈጭሃለን ማለት ነው። ኮተታም ትውልድ ግርዘት በጥምቀት ተተክቷል ብለህ ካልክና ኮተታም ያልኩትኝ የሰው ስርዓት ትምህርት ስለምታስተምሩ ማለት ነው። የሰው ስርዓት መጽሐፍ ቅዱስ የማያውቀውን ትምህርት ስለምታስተምሩ ማለት ነው። ኮተት ብዬ የምለው ያ የሚለፈልፍ ሰውዬ ስርዓት ያዝ በሉት። እሺ ይሄ ኦርቶዶክሶቹ ሲመቱ መጥቶ የድቤት ጥሪ ያቀረበልኝ የተባለው ሉተራውያን የተባለው የፈረሰ ትዳርህን ስራ። በመጀመሪያ ብራዘርዬ የተበተኑ ልጆችን ሰብስብ። አንተ ቤት ዘግተህ በእግዚአብሔር ፊት ዋይ ነው ብለህ ማልቀስ ነው እንጂ ያለብህ ዲቤት ለማውራት ምንም አይነት የህይወትም የሞራልም የእውቀትም ልዕልና የለህም። ንስሐ ነው መግባት ያለብህ። ንስሐ ነው መግባት ያለብህ። የፈረሰ ትዳርህን ስራ። በየቦታው የምታፈርሳቸውን ህብረቶች ሁሉ ሰምተናል። ሂውስተን ቴክሳስ ነው የምትኖረው። ኦኬ አዎ አገልግሎት ከህይወት የወጣ ነው መሆን ያለበት። ትዳርህን ስራ በሉት። እሺ ትዳር ክቡር ነው፣ እግዚአብሔር ነው የሰጠው።
ቤተሰብህን ሰብስብ፣ ልጆችን ሰብስብ በሉት። አይኑን ታጥቦ ከማያምኑ ሰዎች ጋር ተደራጅቶ ሲሳደብ ነበረ። ሂውስተን ቴክሳስ ነው የምትኖረው። ኦኬ፣ እነዛ ሁለት እግዚአብሔር የሰጠህ ልጆችን ሰብስብ በአግባቡ። አንተ መተህ ተደርጎ የማይታወቅ በወንጌል ከሚያምን ወንድምህ ጋር ልፍ ያፈለክ አይደል? ያ በመጽሐፍ ቅዱስ ብዬ ብልህ በመጽሐፍ ቅዱስ ብቻ አይሆንም አልክ። በመጽሐፍ ቅዱስ ብቻ አይሆንም አልክ። ለምን አቅም ካለ በመጽሐፍ ቅዱስ ብቻ አትናገርም? እኛ ሶላ ስክሪፕቸር አይደል ብለን የምንለው? ያውም አንተን ለማስተዋወቅ እድል አልሰጥህም። ብቻን ብትገባ ከ30 እና ከ20 ሰው በላይ አያይህም። አንተን አላፈምስህም ልል ፈልጌ ነው። ከየት እንደመጡ አንተ ከጎሬው እንደሚወጣ ጅብ እኮ ብቅ ብቅ እያሉ መካከላችን ሽብልቅ አስገብተው በወንጌላውያን አማኞች ታሪክ ውስጥ የሌለ ነገር። ትዳርህን ስራ ከፈለክ በስም ደረጃ እነግርሃለሁ። ትዳርህን ስራ ብራዘር። ኦኬ፣ እግዚአብሔር ትዳርህን እንዲፈውስ እጸልይልሃለሁ። አንተንም እንዲፈውስ ቅብዝብዝነቴ አጣሁት ከላይ ብሎ እንዳለ ዘማሪ ዶክተር ደረጀ ከበደ የድሮ ክርስቲያኔ ብለህ ትላለህ። የድሮ ክርስቲያኔ ከጥንት በንጉሱ በለውጡ ዘመን ጌታን የተቀበልኩ ብለው ይሉልሃል። እድሜ ይቆጥርልሃል። ክርስትና እድሜ መቁጠር አይደለም፣ ህይወት ነው። በለውጡ ዘመን ጌታን ተቀብለህ ቤተክርስቲያን እንዴት ነው የምትመራው? በቤተክርስቲያን ውስጥ ታገለግላለህ። የህይወት ምስክርነትህ እንዴት ነው? አዋዋልህ በቅድስናና በጽድቅ ኑሮ እግዚአብሔርን በመፍራት ህይወት ምን ትመስላለህ? ማንን ትመስላለህ? ትዳርህ እንዴት ነው የምትመራው? ልጆች እንዴት ነው የምትመራው? መጋቢ ነህ? ተመጋቢ እረኛ ነህ ወይስ ሙያተኛ? አስገባንና እንናገር ብለው ነበረ። እኔ ሰውን ገበና በመግለጥ አላምንም። እያንዳንዱ ነገርህን የሚያውቁ ሰዎች ሰምተውሃል፣ አይተዋል። እያንዳንዱ አልኩ። አንተ ንስሐ ነው መግባት ያለብህ ብራዘር። እሺ፣ ንስሐ ነው መግባት ያለብህ። ነገርከን እኮ። ሄድ ኦፊስ ስጠይቅ አላውቀውም አሉኝ ቄሱ ዶክተር ላሊሴ ዳንኤል ነው ላሊሳ ዳንኤል አናውቀውም አሉ። ከዛ ሳጣራልህ ከሱ የሚኖረው ሂውስተን ቴክሳስ ነው አሜሪካ። የሉተራውያን መካነ ኢየሱስ ቄስ ነኝ ብሎ ነው የመጣው። ገና አሁን ህዝብ ይመግባል በቅስናው። የለም እንኳን የእግዚአብሔር መንጋ አይደለም የራሱን ቤተሰብ የበተነ ሰው ነው። እንዲህ አይነት ሰዎች ናቸው። አየህ፣ አስቀድሞ የራሱን ቤተሰብ እንደሚገባ የማያስተዳድር የእግዚአብሔርን ቤተሰብ ሊያስተዳድር አይችልም እኮ ይላል። እዛ የሰም ምንድነው? ተው በቃ ይብቃኝ፣ ይብቃ። እንደዛ ስለሆነብህ ልቤ ያዝናል። ጸልይልሃለሁ፣ ጸልይልሃለሁ። ኦኬ፣ ጸልይልሃለሁ። አገልግሎት ከህይወት የወጣ ነው። በዘመኔ እንደዚህ ሰምቼ አላውቅም። ከአንዳንዶች አገልጋዮች ጋር በውስጥ መስመር ሁሉ ሳወራ በእንባ ነው ያወራ ነው። የኢትዮጵያ ወንጌላዊት መካነ ኢየሱስና የሉተራውያን አገልጋዮች ካሪዝማቲክ የሆኑ ማለት ነው። አዎ በቃ ትቼዋለሁ። እኔ ጸልይለታለሁ። ከዚህ ያለፈ ሌላ ነገር አይደለም። እሱ እኮ ቢችል ከቤተ ክርስቲያን ጋር እኮ ሁሉ ሊያጣላን ሁሉ እኮ ነበር የፈለገው። ሄድ ኦፊስ ላይ ስደውል አናቀውም አሉ። አናቀውም።
አሜሪካ፣ አውሮፓ፣ ካናዳ ያላችሁ አገልጋዮች እግዚአብሔር ይፈውሳችሁ አልኩ ከጥቂቶቹ በስተቀር እግዚአብሔር ይፈውሳችሁ እኮ ነው ብየምልህ። በዚህ ሰው ህይወት ውስጥ የደረሰኝን መረጃ ስሰማ እኔ ብሆን አልኩ በሱ ተርታ እኔ ብሆን የአብርሃም አምላክ ምስክር ነው እንድች ብዬ አገልግሎት ብዬ አልወጣም። ቤቴን ስራልኝ ብዬ ነው ማለቅሰው በእግዚአብሔር ፊት። ልጆቼን ሰብስብልኝ ከዚህ ጉድ ውስጥ አውጣልኝ እያልኩ ነው እምጸልየው። አልወጣም አልኩ። አልወጣም። ስለዚህ ይኸውላችሁ አሁን 1 ሰዓት ከ45 ደቂቃ ያህል ከፍቻለሁ። ግዝረት በጥምቀት ተተክቷል ብለው የሚሉ እነሱና መሰሎች ናቸው። መተው ግን አያስረዱም። ብሉይ ኪዳን ላይ ለማውራት አይመጡም። ቢመጡም አሁን ይሄኔ ኮሜንታሪ እያገላበጠ ነው ወደ እንትን ሄዶ ላይብራሪ ማነው በዚህ ጉዳይ ላይ መጽሐፍ የጻፈ ብሎ የሚል የነጭ መጽሐፍ እያገላበጠል ነው። እሱን አንብቦ መጥተው ነው በቃ ወሬ የሚያወራው ማለት ነው። ነጭ የጻፈውን መጽሐፍ ጥቁር የጻፈውን መጽሐፍ ፍለጋ ላይ ነው ያለው። ማን ነው እስቲ ቆይ በጥምቀት ጉዳይ በዚህ ጉዳይ ማን የጻፈው ምን ብሏል ብሎ የሚል ማለት ነው። ራሱ ችሎ መጽሐፍ ቅዱስን ገልጦ አንብቦ ጌታ ባስቀመጠው በውስጡ ባስቀመጠው በእግዚአብሔር መንፈስ ቅዱስ አይተረጉም። የአባቶችንም ቢተረጉም ክፋት በሌለው አንተ እንዴት ትረዳዋለህ ቃሉን? ሚስተር ጀምስ የጻፉትን መጽሐፍ ከማንበብ በፊት ቅዱስ ቃሉን እንዴት ነው የምታነበው? እንዴት ነው አውዱን ጠብቀህ የምትተረጉመው? አይኝ እኔም ማን ተርጓሚ ያርገኝ ብለህ ካልክ እነሱንስ ማን ተርጓሚ ያርጋቸው? ለሚስተር ጀምስ ጌታ የትርጉም ነገር ሰጥቶት ለኤርሚያስ ከለከለው እንዴ? አልከለከለውም። እና ጌታ በምሕረት ያስባችሁ። ቀኖችና ያለ ነውር እንሁን፣ ከክፋትና ከምቀኝነት ከጥላቻ ራቁ። ቂም በቀልን በውስጣችሁ አታስቀምጡ፣ ጥላቻን አታስቀምጡ፣ መለያየትን አታድርጉ። በቅንነት እግዚአብሔርን ለማገልገል ወጣችሁ ከሆነ ቅኑ ጌታ ካንተ ጋራ ይሆናል። ቅኑ ጌታ ካንተ ጋራ ይሆናል። የእውነት ስነግራችሁ በልባችሁ ላይ ቅንነት ከሌለ በእግዚአብሔር መንግስት ውስጥ የፈለጋችሁትን ብታገለግሉ ላበላብ ብትሆን የራስ ንግግር መልሰ ስትሰማው ያስጠላል። አይደለም ሌሎች ሰምተው ሊታነጹበት ቀርቶ አይደለም እኔ ነኝ የተናገርኩት ብለህ ማለት ነው። በራስ ንግግር ሪከርድ አድርገህ መልሰ ቆይተህ ብትሰማው ራስ ታፍራለህ። ቅንነት ፊቱን ታየዋለች። ቴዎሎጂ የተማራችሁ ወንድሞች፣ አንድ ወንድም አሁን ጌታ እግዚአብሔር ይባርከው በቅርብ አንድ ነገር ጻፈልኝ። እዚህ እየሰማ እንደሆነ አስባለሁ። ስሙን እንደ ምሳሌ አድርጌ ለመጥቀስ ስላልጠየቅኩት አልደፍርም። እና የሮሜ 8:34 ላይ ያለውን ከኦርቶዶክሳውያን ወገኖች ጋር ስነጋገር የነበረውን ነገር ሰምቶ በውስጥ አፕሪሼት አድርጎ ጻፈልኝ እና በጣም የተማረ ሰው እንደሆነ ያስታውቃል። ጻፈልኝ የሮሜ 8:34 በኢንቱካኖ እና በክሪኖ የግሪኩ ቃል ክሪኖ ብሎ የሚለውን ከፍርድ ጋር ቢሆን ኖሮ እንደዛ ነበር ብሎ የሚጽፈው ብሎ የሚለውን ጻፈልኝ። ታውቃላችሁ ስንት ቅኖች እኮ አሉ ደግሞ ቴዎሎጂ ተምረው መልካምን ዕውቀት ይዘው ዝቅ ብለው መጥተው እንደኔ አይነቱን ወንድሞች ለማስተማር ትሑታን የሆኑ ማለት ነው። ትሑታን የሆኑ እነዚህ እኮ ከአቅማቸው ቴዎሎጂ ትምህርት ቤት ገባ ኢቢሲ የገባ ከኢቲሲ ጋር ከገባ ጋር ነው ሻይ የሚጠጣው። ዳሪያስ ኮተታም ትውልድ አንተ ኢቢሲ ገባህና ወጣ ማለት
ከአንተ ጋር ሰው ሻይ እንዳይጠጣ እንኳን የቴዎሎጂ ምሩቅ ነው አይደል የምትፈልገው? የኛ ኮሌጅ በጣሽ የእግዚአብሔር ሕዝብ ጋር ወርደው አያገለግሉ። ፒኤችዲ እየሰራ ያለው ከፒኤችዲ ካለው ጋር የሚጠጣው በቲቲአይ እና በሰርቲፊኬት የተመረቀውን ካገኘ ሲያወራ ራሱ ታየዋለህ ንቀቱን ፊት ለፊቱ ላይ። እኔ እኮ የኦርቶዶክስ ቤተክርስቲያን አገልጋይ ነኝ ብራዘር። የጴንጤን ግብዝነት መቼ አጣሁት? እዛ ቤት ግብዞች በመሉበት ቤት ነው ያደግኩትኝ። የብሉይ ኪዳን መምህር ነኝ ብሎ የሚለው መጋቤ ብሉይ ወአዲስ ተብሎ የሚባለው ሊቀ ሊቃውንት ተብሎ የሚባለው ቅዳሴ ስናዜም እንኳን በትክክል እኮ አይደለም ያስተካክሉን ከጥቂቶች በስተቀር። ዘነጠልከው፣ ዘለዘልከው፣ ጣልከው፣ አራከስከው ይሉሃል። ሞራልህን ሰብረው ነው የሚነግሩህ። ልጄ እዚህ ጋር ጥሩ አድርጋል እግዚአብሔር ይባርክ፣ እዚህኛው ላይ ያለውን ደግሞ አቅና ብለው የሚሉ ጥቂቶች ናቸው ያሉት። እኛም ጋር ይመጣል አለ የዚህ ፔንቴኮስታል አይደል ያለው ኢቢሲ ኮሌጅ ይገባልሃል። ኤቢሲ እኔ ያለሁበት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ማለት ነው። ኢቲሲም ይገባልሃል። በሌሎችም የመጽሐፍ ቅዱስ ትምህርት ቤቶች ይገባልሃል። ኦክስፎርድም ግባ፣ ካምብሪጅም ገብተህ ተማር። ስትወጣ ከንፈርህን ወደ ግራና ወደ ቀኝ እንደ ነገረኛ ሴት እያጣመምክ ካንተ በታች ያሉትን በእውቀት ሲያበላሹ ቀርበህ በቅንነት ልታቀናቸው እንጂ በእነሱ ላይ ሙድ ልትይዝ ከሆነ አይ በቃ ተላለፈና። ለዚህ ነው አየህ በጣም አሁን በእኛ በኢትዮጵያ ወንጌላውያን አማኞች በቴዎሎጂ ስኮላር የሆኑ ሰዎች አሉ። ፌስቡክ እና ዩቲዩብ ላይ እናገልግል ብለው ወጡ። የሆነ ጊዜ ላይ ወጡ። የሚያያቸው ሰው አጡ። ጌታ ኢየሱስ ምስክር። አንደኛውን 20 ሰው ነው የሚያየው ላይቭ ላይ። በጣም ልቤ ተሰብሮ ምን ላድርግ ብዬ ማለት ነው። እዚህ ያለ ህዝብ እሱ ጋር ቢሰማው ከኔ የተሻለ እኮ አይደለም ብዬ የምል ብራዘር፣ በብዙ እጥፍ በእውቀት የተጠቀጠቀ ሰው ነው። በብዙ እጥፍ እኮ አልኩ። አንደኛ ወንጌላዊ አማኝ ነው፣ በጌታ ወንድሜ ነው። በብዙ እጥፍ አልኩ። ትቢቱ ግን አያስጠጋም አልኩ። ሲናገር ስለሰማሁት ያውን በየፕሮቴስታንቱ ቸርች ያለ እኮ ፓስተርና ወንጌላዊ ነው ብሎ የሚለው በሙሉ ግልብ ነው፣ ገለባ ነው። ምንም እውቀት አልዋለባቸውም ይላል። አንተ እውቀት የዋለብህ ሰውዬ መቼ እንዴ ትቢትህ አላስጠጋ ብሎ እኮ ጌታ ኢየሱስ ምስክር ነው። እረኛው ኤርሚያስ ሲገባ ያኔ ፌስቡክ እና ዩቲዩብ ላይ ቀጥታ ስርጭት 3000 እና 3500 ሰው ነበር ላይቭ ላይ የሚያይ የነበረው። ምን ወሬ ስላወራው ኢየሱስን ስለሰበከው አንተ ያ ሰውዬ 20 ሰው ነበር የሚያይ የነበረው። እንደዚህ ነው የሰራዊት ጌታ እግዚአብሔር እንደዚህ ነው ሞገስ አልባ የሚያረጋችሁ ማለት ነው። ሞገስ አልባ። ምክንያቱም ችግሩ ያለው ልባችሁ ጋር ነው። ትቢት የእውቀት ችግር አይደለም እናንተ ጋር ያለው የትቢት ችግር ነው። ኮሌጅ ገብተህ በጥሰህ በጣጥሰህ ወጣህ ምናምን ነገር ተብሎ ይባልላል። ሶ ዋት እኛ ላይ መተህ ልትነፋፈስ ትፈልጋለህ? ዝቅ በልና አገልግል። ትሁት ብትሆን ብራዘር ወንድሜ አንተ ቀደም እልሃለሁ። ኢየሱስ ምስክሬ ቀደመኝ ወንድሜ ብዬ እልሃለሁ። አንዳንዶቹንም አስቀድሜ ነው እዚህ ቤት ውስጥ ወጥተው ሌላ ነገር ሲያደርጉ የተገኙት ማለት ነው። እዛ በቃ ይወጣል አግናጢዮስ፣ ሰባሊዮስ፣ መቃሪዮስ ምናምን ነገር ሲሉ ይውላል ማለት ነው። ለዚህ ሰው የማይሰማችሁ ራሱ ኢየሱስ አትሉ፣ አትሰብኩም፣ አታስተምሩም፣ አትሰብኩም። እናስተምራለንም ብለህ ገብተህ የምታወራው በሙሉ በቤተክርስቲያን ታሪክ ውስጥ ነበሩ የተባሉ አባቶች ከአያቶቻቸውና ከአክስቶቻቸው ከልጅ ልጆቻቸው ሁሉ ጭምር ስትጠራ ነው የምትውለው። ታዲያ ህዝብ ቤት በኩል ይስማህ። 100 ሰው እንኳን ገብተው ሲሰማቸው እየቀነሰ 10 ሰው ይቀራል። ከዛ ምን ይላል? ይህ ህዝብ ትምህርት ይጣላል፣ ትምህርት ባለበት መቼ ይቆማል ይላል። ብራዘር መቼ አስተማርክና? አንተ እኮ ገለባ ነው ይዘህ የመጣኸው። ገለባ
ገለባ ይዘመተህ እብቅ ብሉ እያልክ ነው። ያንተን እብቅ አንበላም። እብቅ ከሆነ ማለት ነው ገለባን ይዘህ መጣው። ይሄዝ መቼ ትምህርት ይወድና ወገኖቼ ይላል። አንተ መቼ ትምህርት አለና ትምህርትማ ጤናማ ትምህርት ቢኖርህ ህይወት ባልፈረሰ፣ ትዳር ባልፈረሰ፣ ልጆች ባልተበተኑ፣ የክርስቶስን ቤተክርስቲያን የክርስቶስን ማህበር በየቦታው ሄደ ዞረ ባልበተንክ ነበር። ጤነኛ ትምህርት ያለው ሰው ጤነኛ ህይወት ይኖረዋል። ጤነኛ ትምህርት ያለው ሰው ጤናማ ትዳር ይኖረዋል። ጤነኛ ትምህርት ያለው ሰው በጤናማ አስተምሮትና ዕውቀት ቤተሰቡን ይመራል። ጤናማ ዕውቀት ስለሌለህ ጤናማ አይደለህም። አንተ ጤናማ ትዳር የለህም። ጤናማ አይደለም። ግንኙነት በሙሉ ጤናማ አይደለም። ጤናሞች አይደላችሁም። የጤናማ ትምህርት ውጤቱ አንተ ህይወት ላይና ቤተሰብ ህይወት ላይ ጤናማነቱ ይታያል። ይሄኔ ያው ቴዎሎጂ ምናምን ገብቶ ጌታ ኢየሱስ ምስክር እኮ ነው አልኩ ገብቶ የቴዎሎጂ ባልቴቱ ሁሉ እኮ ነው ገብቶ የሚማረው። ባልቴቱ አልኩ ይማሩ ተምረሽ ልትሆኝ ነው ወጥተሽ አየናት አይደል? ባለፈው አንዷ እንደዚሁ አይነት ባልቴት ነገር ነች። ወጣ መጽሐፍ ቅዱስን ትክርሻው ላይ ተሸከመችና እንደው ግን እኔ ግን ወገኖቼ ፕሮቴስታንቶች አለችን። እሺ እንደው ግን የ40 ቀን ጾም ብንጾም ከኦርቶዶክሳውያን ወገኖቼ ጋር አለች። ኦኬ ህግ እንስራልሽ የኔ እናት። ካናዳ ነው አሜሪካ ነው የምትቀመጠው እና የ40 ቀንና የ80 ቀን ሁዳዴ ጾም ከኦርቶዶክሳውያን ጋር ብንጾም ብላለችልን ነው። ኦኬ ልታጋቢን ከዓለማውያን ጋር አትቺም አትቺም አትቺም። ጾም ቢሰራልን አልሽ እኔ ልስራልሻ እኔ ልስራልሽ ጾም ስርዓት እንሰራልሽ ከፈለግሽ ይሄው እኔ ሰርቼልሻለሁ። በአመት 365ቱን ቀን በቀን አንድ ጊዜ ምሽት 12 ሰዓት ላይ እህል እየበላሽ ጾሚ። ወተትም ከእንቁላልም ከምንም ተቆጠቢ። ወገኖቼ ወደ አብያተ ክርስቲያናቱ ብንነቅ መጋቢ ጻድቁ አብዶ እባኮት የሆነች ሴትዮ አሜሪካ ሀገር የምትኖር ነገር የዞረባት ዓለም ሁሉ የዞረባት እሷ ጾም ስሩልን እያለች ነው። ከኦርቶዶክሳውያኑ አይታ ያንን ኮርጃ አምጥታ ያው የቅልውጥ ቤት ምግብ ማለት ነው። ባንቺ ንግግር በእኔ ንግግር የኢትዮጵያ ወንጌላውያን ቤተክርስቲያናት የጾም ስርዓት አትሰራልም። ልክ ነው፣ እውነት ነው። አንድ የሆነች እናት ብላለች እባካችሁ በቃ ከዚህ ከሚቀጥለው ጊዜ በኋላ ወንጌላውያን አማኞች ፕሮቴስታንቶች የተባላችሁ ሁላችን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ሁዳዴን እንጾማለን። ክብር ለጌታ ይሁን። እስኪ አንዴ በጭብጨባ ማጽደቃችሁን እንትን በሉ ተብሎ እንዲባላት ማለት ነው። ቴዎሎጂ ነች። ቴዎሎጂያን ነኝ ብለህ ሴሚናሪ እዛ ገብቼ ተምሬያለሁ ስትል ሰምቻታለሁ። እንዱ ቁፍ ያለች ዶሮ መስላ ነው የምትወጣው። ወጣ እኛን የወንጌላውያን አማኞችን የሚያስተች ስራ ነው ሰራ ያገኘዋት ከኦርቶዶክሳውያኑ ጋር ተገናኝታ ማለት ነው። ጤነኞች አይደሉም ስልህ ቁፍ ያለች ዶሮ መስላ፣ ጭክ ያለች ዶሮ መስላ ማለት ነው። አርፈሽ ተቀመጪ እህትዬ፣ አርፈሽ ተቀመጪ። ልታፍሩ ነው የሚገባው። እናንተ እኮ እንደተባለው በንጉሱ ዘመን ነው ጌታን የተቀበላችሁት። እግዚአብሔር በምሕረት ለቃቅሞኛ ከመቃብር ቤት ያመጣን። ከዛ የእንደናንተ አይነቶቹን ዲስኩር ልንሰማ አይደለም። እግዚአብሔር በቤተ ክርስቲያን ያስነሳቸው እናቶችና አባቶች የሚጸልዩልን ለመዳናችን የጸለዩልን አሉ። በእግዚአብሔር ቤት ውስጥም እንድናገለግል ጸጋን እንዲያበዛልን የሚመክሩን፣ የሚገስጹን፣ የሚማልዱን